በቁርአን ላይ ቁርአን ፍታልኝ ብንወያይ የተሻለ ነው የሚመስል። ውይይት ከሆነ እሺ ደስ እንዳለ ማንሳት ነው። እሺ ቁርአን አንድ ጊዜ ክፈትልኝና እናወራለን። ከየት ጋር ክፈት? እሺ ሱራ 22 6 እና 7 ክፈትልኝ አንድ ጊዜ። እሺ አንብበው እስኪ ምን ይላል? እኔ ቁርአን ያልኩት አንተ ክፈትልኝና እንወያይ። በማስረጃ ማለት ነው። በማስረጃ ነው የምትወያየው? አዎ በማስረጃ ነው መወያየት እንፈልግ። ይህ አላህ እርሱ መኖሩ የተረጋገጠ እርሱም ሙታንን ህያው የሚያደርግ እርሱም በነገር ሁሉ ላይ ቻይ በመሆኑ ነው ይላል። ሰዓቲቱም መጪ በእርሷ ፈጽሞ ጥርጣሬ የሌለባት በመሆኗ አላህም በመቃብሮች ውስጥ ያለን ሁሉ የሚቀሰቅስ በመሆኑ ነው ይላል። እሺ እንግዲህ አዳምጠኝ እንዳታቋረጠኝ። እሺ ወንድማችን እሱ ከሱ ላይ እሺ ልመጣልህ ነው አድምጠኝ። እሺ ከሱ ላይ እንግዲህ አላህ ሙታንን እንደሚቀሰቅስና በመጨረሻው ቀን እንደሚመጣ ይናገራል። እሺ ከኛ መጽሐፍ ቅዱስ ላይ ደግሞ ዮሐንስ ወንጌል ምዕራፍ 5 ከቁጥር 21 ቁጥር 25 እና ቁጥር 28 ብታየው ቁጥር ያው ካነበብከው ማለት ነው ክርስቶስ በመቃብር ውስጥ ያሉ ድምፄን ይሰማሉ ብሏል። አሁን ወደ ጥያቄ እንመጣለን። እንግዲህ ቁርአን ለሙሐመድ ነብዩ ለእናንተ ነብዩ ወረደው ከ500 ምናምን ዓመት በኋላ ነው ብላችሁ ታምናላችሁ። ከዚህ ላይ እንዴት አንድ ነብይ ነው ብላችሁ ምታው እንዴት ይሄን ሊል ይችላል? እስኪ መልስልኝ። ምን ሊል ይችላል? ዮሐንስ ወንጌል እንዴት ሊል ይችላል? እንዴት በመቃብር ውስጥ ያሉ ድምፄን ይሰማሉ ሊል ይችላል? ይላል ነብዩ ሰለላሁ ዐለይሂ ወሰለም በመቃብር ያሉ ሰዎች ድምጻቸውን ይሰሙ ነበር። ማስረጃ ላሳይ? ኖ እሺ እስኪ ዮሐንስ ወንጌል ና ምንም ከነብያት የተለየ እንዳልሆነ ኢየሱስ ክርስቶስ አሁን ባነሳው ነጥብ ራሱ ላሳይህ። በመቃብር ያለ ሰው ድምጻቸውን ይሰማል። ማስረጃ ላሳይ? ሰለላሁ ዐለይሂ ወሰለም እሺ ሂድ እስኪ ማስረጃ እስኪ አውጣ ሳይ። አዎ ላሳይ ነው። አብሽር ቁርአን ላይ ነው የምፈልገው። ነብዩ ሰለላሁ ዐለይሂ ወሰለም ሙታኖች ድምጻቸውን እንደሚሰሙ ማስረጃ ላሳይ ነው። ምንም ከተነገረ አይለይም ኢየሱስ በእጅ ታከለ እንኳን። እሺ አሳይ ነው። አብሽር ያው እና ልጆች እዚህ ጋር ተመልከቱ። ምንጩ የት ይገኛል? ቡኻሪ 3980 ሙስሊም 932 ላይ ይገኛል። ወቀፈ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይላል በሚያት አድርገው ረብሻለሁ። ወቀፈ ነብይ ሰለላሁ ዐለይሂ ወሰለም ዐላ ቀሊፍ በድር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ በበድር ጦርነት ተካሄደና በበድር ጦርነት ላይ የተገደሉ ከሃዲያኖች ላይ በእነርሱ መቃብር ላይ ቆሙ። ፈቃለ እንዲህ አሉ፣ ለሙታኖች ነው እያናገሯቸው ነው። ሀል ወጀድቱም ማ ወዐደ ረብኩም ሐቃ ለመሆኑ ጌታችሁ አላህ ቃል የገባላችሁን የገሃነም ቅጣታችሁን አገኛችሁን? ثم ቃል ከዚያ በኋላ እንዲህ አሉ፣ ኢነሁም ልአን የስመዑነ ማ አቁል ያ ሰላም እነዚህ ሙታኖች አሁን እኔ የምናገረውንም ይሰማሉ አሉ። ቃል በቃል ሙታኖችም ድምፃቸውን ይሰማሉ። የነብዩ ሰለላሁ ዐለይሂ ወሰለም ያ فذكر لعائشة فقالت إنما قال النبي صلى الله عليه وسلم فذكر لعائشة لعائشة هي نقرة توسع فقالت اندهالت إنما قال النبي صلى الله عليه وسلم إنهم الآن لا يعلمون أن الذي كنت أقول لهم يعني هو الحق እነዚህ የተቀበሩ የሞቱ ሰዎች እኔ በህይወት ሳሉ ስነግራቸው የነበረው ነገር እውነት እንደሆነ አሁን ያውቃሉ ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም አለች እና ثم قرأت ከዚያ ማነበበች إنك لا تسمع الموتى ولا تسمع الصم الدعاء حتى قرأت يعني الآية እንደተቀላይ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? إنهم الآن يسمعون ما أقول እነርሱ አሁን እኔ የምለውን ይሰማሉ አሉ። ያው ሙታኖችን እንደሚያሰሙ ላሳየህ፣ ወደ አማርኛ ተርጉምልህ ላሳየህ። ጎግል በትክክል ከተረጎመው ያውና ተርጉመው እዚህ ጋር ምን ይታያል? they are now listening to what I say ያ ሰላም። ወደ አማርኛ ተርጉም ለእንግሊዝኛ ከበደ። እሺ
እንግሊዝኛ ለምንችል ሰዎች ነው። ምን ይላል? አሁን የምናገረውን እየሰሙ ነው ቃል በቃል እነዚያ የሞቱ ሰዎች። ስለዚህ ሙታንን ተናግሮ ማሰማት ሙታኖች ድምፄን ይሰማሉ ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረውታል። እሺ ይሰማሉ ብለዋል እያልክ ነው። እሺ በቃ ጥሩ። አሁን ደግሞ ቁርአንና መጽሐፍ ቅዱስን እንትን እያልክ ከሆነ ማለት ነው። ለምሳሌ አሁን ሱራ 57 ቁጥር 3 ላይ አላህ እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። ቆይ ልመጣልህ ነው ወደሱ ኢየሱስ ከብዙ ነብዮች አይለይም ስላልከኝ ማለት ነው። እኔ ፊተኛ ነኝ እኔም ኋለኛ ነኝ ይላል። በእኛ መጽሐፍ ቅዱስ ደግሞ ትንቢተ ኢሳይያስ ምዕራፍ 44 ጤነኛ አይደለም እንዴ? ልወያይ ነው ብለሃል አይደለ? በእስልምና ላይ አንድ ሐሳብ ካነሳህ በዚህ ጉዳይ ደግሞ በክርስትና ላይ አንድ ሐሳብ ይነሳል ማለት ነው። ውይይት ነው አይደል? የመጣው ተረጋጋ፣ ቀስ ብለህ። አዎ ነው። አዎ እንደሱ ከሆነ አዳምጥ። ኢየሱስ ክርስቶስ እኔ በማስረጃ ነው የማወራህ። በነገራችን ላይ መጽሐፍ ቅዱስ ይዛል አያልያዝኩም፣ እንዲሁ በአጋጣሚ ነው የገባሁት። ችግር የለም። ሻብሽር መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንዳለው ቃል በቃል ይናገራል። ፎታል ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል ዮሐንስ ወንጌል ማስረጃ ምዕራፍ 2 ቁጥር 17። ስለዚህ ኢየሱስ ክርስቶስ አምላክ አለው ወይንስ የለውም? መልስ። አምላክ እሱ ነው፣ ሌላ አምላክ የለውም። አምላኬ ይላል ኢየሱስ ክርስቶስ። አምላኬ የሚለው ማንን ነው? አምላክ የሚለው ነው። እስኪ ማስረጃው። እሺ እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ቅን ነው፣ ማስረጃ እንጂ አለማስረጃ አልናገርም። እና ቀይ ላሳየህ አንድ ጥቅስ ሙሉ ምዕራፉን በአንድ ጥቅስ ላይ ሳይሆን ተመርኩዘን ነው ሙሉ ምዕራፉን ሙሉ መጽሐፍን ዮሐንስ ወንጌል ብታነበው ምንም አይቀየርም። አምላኬ ብሎ ቃል በቃል ተናግሯል ኢየሱስ ክርስቶስ። ላሳየህ ነው እሱ። አብሽር እንዳፈረ ያው ኢየሱስም ይላል ገና ወደ አባቴ ያላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው አለ። ያሰላ አምላክ የሚለው ኢየሱስ ክርስቶስ ማንን ነው? አምላክ አለው ማለት ነው። አምላካችሁ አምላክ ያለው አምላክ እስኪ ከፍ አድርገው ያው ከፍ እስኪ 16 አይሽ ያት ኢየሱስ ማርያምን አላት። እርሷም ዞር ብላ በዕብራውያን ረቡኒ አለችው። ትርጓሜው መምህር ወይ ማለት ነው። ኢየሱስም እስኪ ቁጥር 18 ኧረ እንደፈለክ ውረድ፣ እንደፈለክ ውጣ፣ ምንም አይቀየርም። አንብበው። መግደላዊት ማርያምም መጥታ ጌታን እንዳየችው ይህንን እንዳላት ለደቀ መዛሙርቱ ነገረች። እሺ አምላክ የሚለው ማለት ነው። አምላክ የሚለው እሱ ሲጀመር አምላክ ነው። አምላክ እያለ አንተም ይኖረዋል። እሺ አምላክ እያለ ኢየሱስ ክርስቶስ የሚጠራው ማንን ነው? ኦኬ እሺ፣ በአምላክነቱ ጋር እኔም ማስረጃ አልስጥ አምላክ እንደሆነ ማለት ነው። እንጠይቁም እሱን ይሄን ጥቅስ መልስ። አምላክ የሚለው ማንን ነው? እሺ እኔ ጥቅስ ልስጥህ፣ አምላክ እንደሆነ ጥቅስ ልስጥህ። አልጠየኩም እሱን። አምላክ የሚለው ማንን ነው? ኧረ ጉድ አንተ በምትፈልግበት ነው እንዴ? በመጀመሪያ ሲጀመር ወደ መጀመሪያው ርዕስ እንመለስ። አምላክ የሚለው እኔም አምላክ እንደሆነ ጥቅስ ልስጥህ። ወደ እሱ እንመጣለን። እያንዳንዱ ጥቅስ አውቀዋለሁ ምን እንደምታመጣ። አምላክ የሚለው ማንን ነው? እሺ እኔ ጥቅስ ልስጥህ አልኩ። አምላክ የሚለው ማንን ነው? ጥያቄውን መልስና ከዛ ማስረጃ ትሰጠኛለህ። አምላክ የሚለው ማንን ነው? ራሱን ነው። አምላክ ብሎ የሚጠራው ራሱን ነው። ራሱን ኢየሱስ ክርስቶስ አምላክ እያለ የሚያናግረው ራሱን ነው። አብን አይደለም አባት ወይ እያለ እዛው እየተናገረ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ባለ አምላክ የሚለው አብን እንደሆነ ራሱ ትክደዋል። እኔ አልካልኩም። እሺ አባት የሚለው ራሱን ነው ወይስ አይደለም? አባት የሚለው አብን ነው። እዛው ላይ ሆነ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ ባለ አባቴ ካለው በኋላ አምላኬ ብሎ ጠራው። አባቴ ካለው በኋላ አምላኬ ብሎ ጠራው። ስለዚህ ሌላ አምላክ አለው እያልከኝ ነው አንተ? አብን አምላክ እያለው ነው። ዮሐንስ ሌላ ልጨምርልህ። ኢየሱስ ራሱ የተናገረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ አለና አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። እሺ እስኪ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ምን ይላል? ቁጥር 3 ላይ ምን ይላል?
ስለዚህ አምላክ የሚለው አብ ነው አይደለም? ከቁጥር 3 ላይ ምን ይላል? ሁሉ በእርሱ ሆነ ይላል። በማን ሆነ ወደ የሚለው እንመጣለን። ችግር የለም። ስለ አምላክ ነው እያወራን ያለነው። ቆይ እስኪ እሱ እኮ ቃል ነው። ቃልና ቆይ እስኪ ቃሉና እሱ ይለያያሉ እያልከኝ ነው? እንዳምጥ አምላክ የሚለው ማንን ነው? ይሄን መልስ። ኧረ ጉድ! ቃልና እሱ ይለያያሉ እያልከኝ ነው ወይ ነው? ቃሉና እሱ ይለያያሉ እያልከኝ አምላክ የሚለው ማንን ነው? መልስ። አንድና ብቸኛ እውነተኛ ይሁን አምላክ አብን እንደሆነ ይናገራል እሱ ራሱ። እና ይሄንን አንተ ማንን ነው የምትለው? አምላክ የሚለው ማንን ነው? እሱ ክርስቶስ ራሱ አምላክ ነው። ምንድነው አላልኩም? እሱ አምላክ የሚለው ማንን ነው? አምላክ የሚለው ነው ራሱ ነው። አብን ነው ይላል እሱ ራሱ። አባትን ነው እያለ ይናገራል። እሱ እኮ ባህሪያቸው ነው እንጂ የተለያዩ አይደሉም። ይለያያሉ አይለያዩም ሳይሆን አምላክ የሚለው አብን ነው ነው እያልኩ ያለሁት። ወደ አባቴ ወደ አባታችሁ እና የማይለያዩ ከሆነ ኧረ ጉድ! የማይለያዩ ከሆነ እሱን መጣ ይለያያሉ አይለያያሉ ብዬ አልጠየቅኩህም ነው ያልኩህ። ወደ እሱ እንመጣለን አይደለም? እያጠራነው ነው መሄዳለን። እያጠራነው እንዴት ከዛችሁ ጀምረን እናጥራታ። አምላክ የሚለው አብን እንደሆነ ይናገራል እዚያው ላይ። ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ። እሺ ቆይ እሺ። ስለዚህ አምላክ የሚለው አብን ነው እንበል። አብን ነው ማለት ውይይት ነው ያዝነው። ተረጋጋ። አብን ነው እንበልና አብን ወልድ ደግሞ አይለያዩም እያልኩ ነው። እንበልና ብለህ አይደለም ነው ብለህ እንድታልፍ ነው ፈልገው። ምክንያቱም ቃሉ ላይ ወደ አባቴ ወደ አባታችሁ ወደ አምላኬ። እሺ አይለያዩም ነው እያልኩ ያለሁት። ይለያያሉ አይለያዩም የሚለውን አልጠየቅኩም። አምላክ የሚለው ማንን ነው? ኧረ ጉድ! እና የማይለያዩ ከሆነ ወደዛ ይለያያሉ። በመጀመሪያ ደረጃ አብ እንደሚለያዩ እመጣልሃለሁ። እሺ ጥያቄው አምላክ የሚለው ማንን ነው? አማን ነው ያልኩት። የኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ አምላክ። እሺ እሱ ማን ነው ብሎ የሚገለጸው? እግዚአብሔር አይደለ? አምላክ እንደሆነ ይናገራል። ይሄን ጨርስና እግዚአብሔርን አይደለም ወደ ቢና እንሄዳለን። ዮሐንስ ወንጌል ምዕራፍ 17 አባት ሆይ አለ፣ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። ኢየሱስ ክርስቶስ አንድና ብቸኛ እውነተኛ አምላክ ብሎ የሚያምነው አብን ነው አይደለም? በዚህ ጥቅስ መሰረት አንድና እሱ ራሱ አምላክ ነው። ልንግባባ እኮ አልቻልንም። አብን አንድና ጀመር አይለያዩም። አብና ወልድ አይለያዩም። አብና ወልድ ይበላለጣሉ። ሁላ እሱን ገና አሳያለሁ። በጣም ይበላለጣሉ። እኩል አይደለም። ወደ ሰከሜራ አምላክ እያለ የሚጠራው ኢየሱስ ክርስቶስ አምላክ አለው። ስለዚህ አምላክ ካለው አምላክ አይደለም ማለት ነው ወይስ ለአምላክ አምላክ ይኖራል ብለህ ታምናለህ አንተ? እሷ ሲጀምር አምላክ የለውም፣ ራሱ አምላክ ነው። አምላክ እያለ እየጠራ ያለው ማንን ነው ታዲያ? ለምን አምላክ ያለ ነው ጥያቄ መሆን ያለበት። ለእሱን አልጠየኩም። ማን ነውና ለምንድን ነው የሚለው የተለያዩ ናቸው። እሱ ራሱ ክርስቶስ ነው። እሱ ራሱ ክርስቶስ አምላክ ነው። ክርስቶስ ማለት ነው ማለት ነው። እሺ አንድ ጊዜ እሱ ወንድማችን ይሄ የህይወት ጉዳይ ነው። ክርስቶስ ነው። ክርስቶስ ማለት ትርጉሙ ምንድን ነው? ክርስቶስ ማለት ክርስቲያን ማለት ነው። ማለት ክርስቶስ ማለት የእግዚአብሔር ልጅ ማለት ነው አይደለም? አታውቀውም ራሱ። እሺ ምን ማለት ነው? ሲያንተ መልስ ማለት የተቀባ ማለት ነው። የተቀባ ትርጓሜው ነው እሱ። ክርስቶስ ማለት የተቀባ ነው የሚላል። አሁን እኮ ስሙ ላይ አይደለም እሱ አምላክ ነው የሚለው ላይ ነን። ከስሙ ገና ከዚያ ስንነሳ አምላክ እንዳልሆነ ትረዳለህ ብዬ ነው። የተቀባ ነው። ማን የቀባው ታውቃለህ? እሺ እኔ መረጃውን ላቅርብ እሱ አምላክ እንደሆነ ወይ አንድ ተረጋጋ። አምላክ እንዳልሆነ በእያንዳንዱ ንግግርህ ላይ እየተከታተልኩ የነገርኩህ ነው። እሱ ክርስቶስ ነው እኮ አልከኝ አይደለ? እሱን እንጨርስ። ክርስቶስ ማለት ትርጉም አታውቀውም፣ ነገርኩህ። ችግር የለም። ክርስቶስ ማለት የተቀባ ማለት ነው። የተቀባ ሲባል ጊዜ ቀቢ አለው። አምላኩ እንደቀባው ላሳይህ ቃል በቃል እኮ አይደለም። የኛ መጽሐፍ ቅዱስ እንደ ልብ ወለድ አይደለም የሚነበብ አንድምታ አለው። በመጀመሪያ ይሄንን ማወቅ አለብህ ነው። እሺ ዛምድን አንድምታ ማለት ትርጓሜንም ይዘን እሺ ትርጉሙን ንገረን እስኪ። ክርስቶስ ማለት ነው አንብቤ መጥቼ እነግርሃለሁ። ሌላ ጊዜ ላይ ስለምገባ እንገናኛለን። ችግር የለም። እሱን ትርጓሜ ይዤ መጥቼ እነግርሃለሁ።
ያ ነው ክርስቶስ። መረጃውን ላቅርብልህ ቃል በቃል ሌላ እንጣልህ። የምንም መረጃ እሱ አምላክ እንደሆነ ነው። ለአምላክ አምላክ ይኖረዋል ብለህ ካመንክ ችግር የለውም እንቀጥላለን። ለአምላክ አምላክ ይኖረዋል ምክንያቱም እሺ በቃ አሁን እኔ ደግሞ አልመጣኝ። እሺ ለአምላክ አምላክ ይኖረዋል። አረጉት እሱ ራሱ አምላክ ነው። እሱ ነው ዓለምና ሰማይና ምድር የፈጠረው አምላክ እሱ ነው። አምላክ እያለ እየተጠራ ነው። ሌላ አምላክ እንዳለው ራሱ እየተናገረ ነው። እሱ እኮ ቃል ይሄን ታምናለህ? አታምንም? ምን አይነት ቃል? ስጋ ለብሶ የመጣ በመጀመሪያ ድረስ አምላኩና እሱና ቃሉ አይለያዩ። ምን አይነት ቃል ነው አልኩህ? መጽሐፍ ቅዱስ ላይ ብዙ አይነት ቃሎች ስላሉ አምላካዊ ቃል ነው። አይደለም፣ እሱ የተስፋ ቃል አምላካዊ ቃል ነው። ላሳይህ ማስረጃ ዩሮሽ በመጽሐፍህ ላሳይህ የተስፋ ቃል እንደሆነ። እሺ እኔ ማስረጃ ላንተ። እሱ እግዚአብሔር እንደሆነ ላንተ ወደሱ መዳን የተስፋ ቃል ነው። ቃል የሚለውን ጨርስና እሱ እግዚአብሔር እንደሆነ ላንተ እዛም ትዝለናለህ። እሱ እግዚአብሔር እሺ እኔ እሱ እግዚአብሔር እንደሆነ ላንተ አዳምጥ። ቆይ እኔ ላንተ ወይ ነው ላንተ ማስረጃ እግዚአብሔር ነኝ ያለበት ነው። እግዚአብሔር ነኝ ያለበት እሺ እኔ እግዚአብሔር ነኝ ያለበት ነው። በቃ አመሰግናለሁ። አዳምጠኝ። ምዕራፍና ቁጥር ስለይ ለምታ ነው። ምዕራፍና እሺ በመጀመሪያ እሺ ተው ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ኢየሱስ የሚል ቃል እኔ እኮ ስሙ የለም ራሱ። እሺ ኧረ ጉድ ኧረ ባላህ አላህ አዳምጥ። አላህን የምታመልከው ቁር ባላህ አዳምጥ። እባክህን አዳምጥ፣ ተረጋ። እኔ እግዚአብሔር ነኝ ያለበትን ጥቅስ ስጠና ያልኩህ ኢየሱስ ክርስቶስ ያስተምር እኔ እግዚአብሔር ነኝ ብሎ የተናገረበት እኔ እግዚአብሔር ነኝ። እሺ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ከቁጥር 30 ምን ይላል? እኔና አንድ ነን። እኔ እግዚአብሔር ነኝ ያለበትን ጥቅስ ነው ያልኩህ። እኔ እግዚአብሔር ነኝ ያለበት እኔ አምላክ ነኝ ያለበት ነው። እኔ እግዚአብሔር ነኝ ለምሳሌ ራእይ ዮሐንስ ምዕራፍ 1 ቁጥር 8 እኔ እግዚአብሔር ነኝ ያለበትን ወላሂ ለአዚም ይወላህ ዓለም ሰማይ ብትወርድ ምድር ከፍ ብትል አታመልኩም። እኔ እግዚአብሔር ነኝ አላለም ኢየሱስ ክርስቶስ አንዲት ቦታ እኔ እግዚአብሔር ነኝ አላለም። እና እኔና አብ ማን እኔና ማን ድረን ማለት ምን ማለት? እኔ እግዚአብሔር ነኝ ያለ የቱ ጋር ነው? እሱ ሳትጨርስ ወዴት ነው የምትሄደው? እኔ አምላክ አልፋና ኦሜጋ ነኝ ይላል አይልም? ህደዩ እስኪ እኔ እግዚአብሔር ነኝ ያለ የቱ ጋር ነው? የለም በለና። ኧረ ጉድ! እኔ አምላክ አልፋና ኦሜጋ ነኝ ይላል አይልም? እኔ እግዚአብሔር ነኝ ያለበት ቦታ የለም በለና ወደ ቀጣዩ ትሄዳለህ። ከዚህ በኋላ ኧረ ጉድ! እሺ እኔ አምላክ ነኝ አልፋና ኦሜጋ ነኝ ይላል አይልም? ደረስክ? በቃ የለህም። እግዚአብሔር ነኝ ያለበት ቦታ የተጠየቀው አንተ ራስህ የምትናገረውን ነው። ልክ ነው። ማስረጃ የምጠይቀህ እና ማስረጃ እኮ ማስረጃ። እባክህ ተረጋጋ። እኔ አምላክ አልፋና ኦሜጋ ነኝ ይላል። እባክህ እንሄዳለን ወደሱ፣ ችግር የለውም። እኔ እግዚአብሔር ነኝ ያለበት ይላል። እግዚአብሔር ደግሞ እኔ አምላክ ነኝ ብሏል። እሺ ተረጋጋሽ። ደግሞ እሱም እኔም አምላክ ነኝ አለ። ወላሂ አላለም። ወደሱ ራስህ እንመጣለን። እኔ እግዚአብሔር ነኝ አላለም ማለት ነው። እኔ አምላክ ነኝ ብሏል። ስለዚህ ይኸውልህ እባክህ እኔ እግዚአብሔር ነኝ ብሏል አላለም ኢየሱስ ክርስቶስ። እሱን ጨርስና ለቀጣይ ትሄዳለህ። አብሽር። ወረድክ? ወላሂ ማንም አላሰሩ ነው ራሱን ያወረደው። ና ተመልሰህ ግባ። ክርስቲያኖች አያቸው አይደል? በድፍረት ይናገራሉ ስለ ኢየሱስ። ልክ ማስረጃ ሲባሉ የለም ወፍ የሆነ ጥቅስ ያነሱና በዛ ላይ ተሽከርክረው ይሄ ማለት ነው ብለው ወደዛ ምራቸው ይፈልጋሉ። የስተንቲጁና አልአህካም በራሳቸው ህግጋትን ከዛ ያወጣሉ፣ ወይንም ስለ ኢየሱስ ክርስቶስ። ይሄ አስከረም እንደዚህ እኔ እግዚአብሔር ነኝ ብሎ ይናገራል። ልክ አምላካችን አላህ እኔ አላህ ነኝ ይላል። እኔ አምላክ ነኝ ይላል ቃል በቃል። እኔ እግዚአብሔር ነኝ ብሏል ወይ ኢየሱስ ክርስቶስ? ወፍ። እኔ አምላክ ነኝ ብሏል ወይ? ወፍ። እኔን አምልኩኝ ተገዙኝ ብሏል ወይ? ወፍ። በግዴታ አምላክ እያደረጉት ማለት ነው። ተመልከቱ። እኔና አብ አንድ ነን ብለዋል። እኔና አያብን አየ ብለዋል። እኔ ከአብርሃም በፊት አለሁ ብለዋል።
በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ቃልም እግዚአብሔር ከዛ አምላክ ነው። በቃ እንደዚህ አይነት ጥቅስ ነው በቃ የሚያመጡት። እነዚህ ሹብሃቶች ናቸው። ገብታችኋል አይደል? ሻም የሆነ ትርጓሜ ያላቸውን ላይ ይንጠለጥላሉ። ሙሕከም የሆኑ ግልጽ የሆኑ አናቅጾችን ክርስቶስ ተናግሮ ግልጽ ምንም የማያሻሙ ቃላቶችን አምላክ አለኝ አለ። خلاص ፍታው፣ እሱን አምላክ አይደለም። ቃል በቃል ኢየሱስ ክርስቶስ አንድና ብቸኛ እውነተኛ ሆንክ አምላክ አንተ ነህ አባት ሆይ ብሎ ተናገረ። ብቸኛ ማለት አጋር የለውም። በቃ እሱ ብቻውን ነው። ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። በቃ አምላክ አለኝ አለ። በቃ ዘጋው። እሱ አምላክ በቃ እሱ ሊሆን አይችልም። አምላክ ሊኖረው አይችልም። አምላክ እንዳለው ከተናገረ እሱን ፍቱት። ይሄን ይመስላል። እሺ